ኪያ ቆይ ለኔ ሳትናገሪ ለምንድን ነው የወጣሽው? አክስቴ ምን ማለትሽ ነው? ማዛት ውጭ ስትያትኩ ከቤት ውጭ መስማት ነው። ቆይ ልጅ አንድ ነገር ብትሆንብኝ ኖሮ ምን ሆናለሁ? ሻሎም ስለምን አሻንጉሊት ነው የምታወራው? ምን ሆነች? ቤዛ ምን ሆና ነው? ዴዚ ምንድን ነው እሱ? ደስታው ነው እንዲህ እያረጋት ያለው። ምንም አትሆንም። ቆይ አንቺ ምን ማድረግሽ ነው? እንደዛ ለምንሽ አስጨንቀሽ አምጥተሽ ሰው ፊት ትደበድብኛለሽ፣ ታዋርጅኛለሽ። ሰሚኛለሽ ቤዛ፣ አሁንም እኔ ሆኜ ነው ላናግርሽ የመጣሁት። ጭቅጭቁን ተይና ለምን እንደጠራሽ ንገሪኝ ብሽቅ። አዎ ሰራተኛ እንደዚህ እያቀበጥክ ጭንቅላቴ ላይ ያስወጣብኛል። እህቴም ቡና ጠጭ እንኳን ብላ አልጠራሃትም። ለነገሩ እሷ ለአንተ ምን ነች? ምንድን ነች? ልጅም ቦዲሽ እንኳን እኔ ምንም አልመስልክም። በዛ ላይ ደግሞ ለኪዩ እናት መሆን የምችል አይመስልም። ለነገሩ እውነት ነው። እንጀራ እናት መቼም እንጀራ እናት ነች። ዴዚዬ ድምፅሽን ቀንሽ፣ እነዚህ ቅሌታሞች እንዳይሰሙ። ስሚ አንዴ ብቻ ይሄ ነገር ይሳካልኝ እንጂ ከዛ በኋላ ሁሉም ነገር አልጋ ባልጋ ነው የሚሆነው። እናሳ ምን አለች በይ። እኔ የምለው ምንድነው ዛሬ ስራ የለም እንዴ? ቆመሽ ቀረሽ እኮ። በዚህ ሁኔታ እንዴት አይነት ስራ ሰራለሁ? እሱንም ጽፈን እንስተሽ ወገኛ ሮሂት። አሁን ምንም ማለት አልችልም። ብቻ ልጆቼ በሰላም ይምጡልኝ እንጂ የማደርገው እኔ ነኝ የማውቀው። ኪያን አገኘሻት? ኪያ እንዴት ናት? ኪያን አላገኘኋትም። አዱንያስ ግን አዲስ ነገር ሳያገኝ አይቀርም። ምንድነው አዱንያ አዲስ ነገር የሚያገኘው? ወደ ውስጥ እንግባ እናቴ። የት ነው የምትገቢው? እያናገረችሽ አይደል እንዴ? ስሚ አንቺ፣ ይኸውልሽ አየሽ አይደለ የአንቺ መዘጋት ምን እንደሚያመጣ። ማንም ልቀምክ ነው ሰው ልካለ። አንቺ ስሚ፣ የቀረኝ ቦታ የለም። ሁሉም ቦታ ፈልጊያታለሁ። እንዴት ነው? ምንድነው የምናደርገው? እሺ ስሚ አንቺ፣ እያናገርንሽ ጥለሽ ነው የገባሽው። ተገላምጥሽ ንቀት መሆኑ ነው። ስሚ እህቴ እርጉዝ ሆና ለሁለት ስትበድሏት ኖራችኋል፣ ስትጨቁኗት። አሁን ግን የዚህ ቤት መጥቻለሁ፣ እንዳታስቡት እሺ? ማን ማንን እንደበደለ እናውቃለን። ሲቀጥል አሁን ይሄን የምናወራበት ጊዜ አይደለም። ጭራሽ መልስ ለመሽልሽኝ ያቃጥሻል አንቺ ወራዳ። አበዛሽው። ጭራሽ እኔ ፊት ልጄ ልትመቻት ነው? ስሚ አንቺ፣ ልጄን እኮ ከፍ ዝቅ እያደረጋችሁ ስትናገሯት እኮ ቻል ያደረኩት ይህ ቀን ያልፋል ብዬ እኮ ነው። ይገባሻል? ጭራሽ መልስ የመለስሽልኝ ነው። ደሃነቱንማ ደሃ ነኝ። መጥቼ አንቺን አልለመንኩሽም። በላባችን ጠብ አድርገን እየሰራን ነው የምንበላው። አንቺና እህትሽንማ እኔ እንደምታሽኝ አንቺ ዳሮጊት ምን ታመጫለሽ? እንግዲህ ምን እንደምታመጪ እናያለን። ኧረ እውነት ጥሩ፣ በጣም ጥሩ። ድሃ በህልሙ ቂቤ ይጠጣሉ። እንዳትረሽ አንቺ ቅሌታ። እማዬ ምንድን ነው ያደረግሽው? አንቺ ነሽ። ይኸው ደስ ይበልሽ፣ የማንም ገረድ መጫወቻ አደረግሽ። ሰምኛለሽ? እነዚህ ሰዎች ከዚህ ቤት ማስወጣት አለብን። ታውቂያለሽ አይደል? ኪያ ተገኘች ማለት ምን ማለት እንደሆነ ያኔ ሁለታችንም ይበቃልናል።
አዶኒ ኪዩን አገኛት? አዎ ኪያችን መታለች። ቤዚ ምን ሆነች? ቤዛ ምን ሆነ? ቤዛ ምንድን ነው እሱ? ቤዛ ሆስፒታል ወሰድሽ እንዴ? ደስታው ነው እንዲህ እያረጋት ያለው። ምንም አትሆንም። ኪያን ይዣት ልሂድ ልግባ እኔ። ካልሆነ ሆስፒታል ወሰድሽ። አይ ደህና ነኝ። መኪና በር ላይ አለ። ካልሆነ ይዘናት እንሂድ። አዎ መሄድ እንችላለን። ቤዚ አይ ደህና ነኝ። ደህና ነኝ። በቃ አዶኒ ተረጋጋ። ደስታው ነው እንዲህ ያረጋት። በቃ እኔም ልሂድ። ቀኑ ረጅም ነበር አዶኒ። እሺ ልክ ነው ጓደኛዬ። እሺ አዶኒ አመሰግናለሁ። ቻው። በቃ እንገናኛለን። ቤዚ አይዞሽ። ደስታው ነው ሌላ ነገር አለ። እሺ በሉ በቃ ደውልልሃለሁ። በቃ እሺ እንደው አዶኒ ደህና ነሽ? ደህና ነኝ። እኔ የምለው ኪያ እንዴት አገኘሃት? ማለት ከየት አገኘሃት? አይገርምሽም? ጋሽ ከቤን ታውቂያቸዋለሽ አይደል? እሳቸው ናቸው ደውሎ ይጠሩ። ልጄ መሀል መንገድ ላይ እያለቀሰች ነበር ያገኟት። እስኪ አስቢው፣ እሳቸው ደውሎ ባይጠሩ ኖሮ ልጄ ምን ትሆን ነበር በዚህ ሰዓት? ምን አለ ትፍት ብላ ነቀረች። ቆይ አሁን ማን ውጪ እንዳለበት ትናገርስ? ምንድን ነው እሱ? ቤዛ ካልሆነ ሆስፒታል ልውሰድሽ። ደህና ነኝ። ሆርሞኑ ነው እኮ እንዲህ የሚያደርገኝ። እሺ ደገፍ በይበት በቃ። አክስቴ ያልሽኝ አሻንጉሊት እኮ አላገኘሁትም። እንዴ ኪዩ አንቺ እኮ ነሽ ጥፋተኛ። እኔ ሲጀመር እዛ ሩቅ ሂጂ ብዬሻለሁ እንዴ? አላልሽኝ እኮ ደግሞ እኔ ከቤት ውጭ ብዬሻለሁ። አው ብለሽኛል። አስፓልቱንም ተሻገሪ ብለሽኛል። ኧረ እኔ አላልኩሽም ኪዩ። ብዬሻለሁ አላልኩሽም? ብዬሻለሁ። አዎ እኮ አላልኩሽም? ጎበዝ የኔ ቆንጆ። አሁን ድንገት ቢጠይቁሽ ምንድን ነው የምትያቸው? አሻንጉሊትን ለማግኘት ወጣው። አሻንጉሊት እንዳለ የነገረሽ ማን ነው? ሻሎም ናት። አዎ ጎበዝ። እሺ እንደዚህ ነው እሺ የሚባለው። ሰማሽ? እንዳትረሽ። እሺ ቤዚ ካልሆነ ሆስፒታል ልውሰድሽ። እርግጠኛ ነሽ? አንቺ አስቀመጥሽልኝ አሻንጉሊት ላመጣ። ምን? ሻሎም ስለምን አሻንጉሊት ነው የምታወሩ? ኪያ ቆይ እኔን ለምንድን ነው መተሸን ጠየቅሽኝ? አክስቴ ውጪ እኔ ኪያ እኔ እኮ እንትን መኝታ ቤት እኮ ነው ያልኩሽ። መኝታ ቤት ነው አሻንጉሊቱ ያልኩት እኮ ኪያ። ኪያ ቆይ ለኔ ሳትናገሪ ለምንድን ነው የወጣሽው? አክስቴ ውጪ ምን ማለትሽ ነው? ማዛ ውጪ ስታያት ከቤት ውጭ መስማት ነው። ቆይ ልጅ አንድ ነገር ብትሆንብኝ ኖሮ ምን ሆናለሁ?
ጌታ ተረጋጊ መጀመሪያ። እኔ በኪዩ መረጋጋት አልችልም። እኔ እኮ እንደዚህ ይፈጠራል አላልኩም። ማሰብ ነበረብሽ መዓዛ። ከዚህ በኋላ እንደዚህ ነገር እንዲፈጠር አልፈልግም። ወይኔ ልጄ። እሺ ወይኔ ልጄ። እስኪ አንቺ ተረጋጊ። ኪዬ እራት በልተሻል? አዎ አባዬ ውጭ ጋብዞኛል። እሺ በቃ እንደዛ ከሆነ አሁን ገብተን እንተኛለን አይደል? እኔ ግን ከአንቺ ጋር ነው መተኛት የምፈልገው። ተይ የኔ ቆንጆ። እንዴ ሻሎም አታስቸግሪያት። አንቺ ክፍልሽ ነው መተኛት ያለብሽ። ቢሆን ከሻሎም ጋር መተኛት የምፈልገው። በቃ ተያት። ከሻሎም ጋር መተኛት ፈልጋ ይሆናል። ኪያዬ ማስቸገር የለም እሺ? አሁን በጣም ደክሞኛል። ማረፍ ነው የምፈልገው። ፒዛ ምንድን ነው ያደረግሽው? መምጣት አልነበረብኝም። ወይኔ ጉዴ። ግን ደግሞ ካልመጣሁት ሁሉም ነገር ይታወቅብናል። ያቺ የተረገመች እኮ ልትናገር ነበር። ምንድን ነው የምልሽ ማዚ? ምንድን ነው የምልሽ? ምን እየተሰማት ይሆን በዚህ ሰዓት? ሁሉ ነገር ያስጠላኝ። ሁሉንም ነገር ሆን ብሎ እንዳደረጉ ታውቃለህ። እሱሽ እኔ ከዚህ በኋላ አለሁልሽ። እማዬ ኪያ እንደመጣች አላወቅሽም ነበር እንዴ? አውቄያለሁ። ኪችን ሆኜ ሁሉንም ነገር ሰምቻለሁ። በደስታ እያለቀስኩኝ ነበር። እነዛን አስመሳዮች ደግሞ ማየት ስላልፈለኩኝ እናንተ ስትመጡ ተከትዬ መጣሁ። እማዬ ይሄን ነገር ግን እነሱ ያደረጉት ይመስልሽ? ናቸው እንጂ ከነሱ በስተቀር ማን ይሄንን ሊያደርግ ይችላል? ሰው እንደ እርጉዝ ሆኖ በሰው ላይ ይጨክናል? አዎ በቃ ከዚህ በኋላ ይሄን ነገር አዶናይ ማወቅ አለበት። እነዚህ ልጆች ከዕለት ዕለት ክፋታቸው እየባሰ ነው። ልክ ነሽ የኔ ልጅ፣ ማወቅ አለበት። አሁን ግን ኪያ አጠገባችን ናት። ነገ የቀረውን ነገር እናወራለን። አሁን መሽቷል። እንተኛ። እሺ እማዬ፣ እሺ እንተኛ። ምንድን ነው? ቆይ አንቺ ምን ማድረግሽ ነው? እንደዛ ለምንሽ አስጨንቀሽ አምጥተሽ ሰው ፊት ትደበድብኛለሽ፣ ታዋርጅኛለሽ? ማዝዬ ቆይ እሺ ምን ላደርግ እንዴ? ዝም ብላት ኖሮ እኮ የነገርሻት ሁሉ ትነግረው ነበረ። እኔ አይመለከተኝም ሴትዮ። እኔ ማስበው አንቺ እኔ ሰው ፊት ስለማዋረድሽ ብቻ ነው። እሺ ማዝዬ በቃ የእናት አትጩይ። በቃ እሺ አይለመደኝም አልኩሽ አይደል? እንዴ ይቅርታ። ሰሚኛልሽ ቤዛ፣ ከዚህ በኋላ ማለት ነው በጭራሽ እንደዚህ አይነት ንቀት አላስተናግድም። እሺ ማዝዬ በቃ እሺ ይቅርታ አልኩሽ አይደል? እንዴ እሺ በቃ አሁን በቃ ሳይሰሙ ወደ ውስጥ ነው። አንቺም አልተኛሽም እዚህ ነው ያለሽው አይደል? ማዝዬ በእናትሽ በዚህ ጧታ እንጫጫ። በቃ እኔ በእናትሽ ይቅርታ በቃ እሺ። አስደነገጥከኝ እኮ። ለምን ደነገጥሽ? አይ ምንም ተኝታል ብዬ ስላሰብኩኝ።
እኔማ አጠገቤ ጠዋት ሳጣሽ ተነሳው። አንድ መነጋገር ያለብን ጉዳይ አለ። እሺ፣ ስለምን ጉዳይ? ማታ ስለተፈጠረ ጉዳይ ማውራት አለብን። እሱን ጉዳይ እኮ ማታ የጨረስነው መሰለኝ። ለምንድን ነው ስለሱ ድጋሚ የምናወራው? እኔማ ሁኔታዎቹ ወደ ጸብ እየሄዱ ስለሆነ እንጂ ስለ ጉዳዩ ገና አውርተን አልጨረስንም። የልጄ መጥፋት ጉዳይ እንደዚህ በቀላሉ ማየው ጉዳይ አይደለም። ቆይ ምን ማለት ነው? እኔ በቀላሉ ያዋልኩ እንዴ? እኔ እንደዛ ለማለት ፈልጌ አይደለም። ምን መናገር እንደፈለግ አላውቅም። ውዴ ቆይ ትናንትና እኮ እቴን በጥፊ የመታዋት እሷ ስላጠፋች አይደለም፣ ምክንያት ስለሆነች ነው ወይስ ያንን ማድረጊ እኛን ጥፋተኛ ያደርገናል? እኔ መች እናንተ ናችሁ ምክንያቱ አልኩኝ? አልክ እንጂ ኪያ እንዳትወቂ። ቀስ ያልሽ ተጫወች። አዶኒ አዱ ቤዛ ዝቤት ሰው የለም? አቤት እዩ፣ መጣው። ሳሎን እየጠበቀ ነው። ነኝ ይተቀበለው። እኔን እዚህ በነገር ተንኩሰህ ኪድና ጓደኛን ተቀበለው። ለኔ መቼም ጊዜ የለም። ልጅን ቦዲሽ እንኳን እኔ ምንም አልመስልክም። በዛ ላይ ደግሞ ለኪዩ እናት መሆን የምችል አይመስልም። ለነገሩ እውነት ነው። እንጀራ እናት መቼም እንጀራ እናት ነች። ጂጂዬ፣ እኔ በጭራሽ እንደሱ ለማለት ፈልጌ አይደለም። እሺ በጣም ይቅርታ። እሺ እኔ ማለት የፈለኩት አንቺ እዚህ እያለሽ እንዴት ኪያ ጠፋች ማለት ነው። በቃ እንዴ እናቱ አይደለሽ እንዴ አንቺን ብትሆኚ? እና ታዲያ ለቼካፕ እንኳን መሄድ ወንጀል ነው? እኔ እንደሱ ለማለት አይደለም። እሺ ይቅርታ በጣም። የልብን ከተናገሩ በኋላ ይቅርታ ምን ያደርጋል? እምልልሻለሁ፣ እውነቴን ነው። እንደዛ ለማለት ፈልጌ አይደለም። ይቅርታ በጣም። እሺ ይቅርታ። ሁለተኛ እንደዚህ አለ። በኪያ ጉዳይ በጣም ጨርቄ ነው። በቃ እሺ፣ አሁን እዩ ሳሎን እየጠበቀን ነው። እሺ በቀደም እኮ መጥቼ በደንብ ሳንገናኛ እንዴት ነሽ? የሆነ ስሜት ተሰማኝ። ጠፋህ እኮ በሰላም ነው? በሰላም ነው። የሚገርምሽ ነገር የሆነ ስራ ነበረን እና ወደ ገጠር ሄደን የምንዘግበው አዶኒ የልጁ ነገር አይሆንለትም። አልሄድም አለ። እኔ ግን እዛ ነበርኩ። አዎ ነግሮኛል። ኪያዬ ቁጭ በይ እንጂ። እንዴት ነው ደግሞ ቆንጆ ነሽ። ልቤን ግን ታክሚኛለሽ። አንቺን እያየሁ ኧረ እኔ ልሳምሽ። እዩ እንዴት ነህ ወዳጅ? እንዴት ናችሁ? እንዴት ነህ? አማን ነው? አዶኒ አማን ነው? ቤዚ ይሄ ሱቅ በደረቴ ያል እንዴት ነው? እና ዩኤል እንዴት ነህ? አለሁልሽ። ምን ዋጋ አለው? ብቸኝነቱ ሊደፋኝ ነው። ታዲያ ማን አታግባለ? አንተ እንደሆነ አንድ ቦታ መቀመጥ አትወድም። አዶኒ ወድጄ ነው እንዴ? ወድጄ እኮ አይደለም። እስኪ ቁጭ በይ። እንዴት ነው የምትከብጂው ደግሞ? እኔ የምልህ አዶኒ፣ ሻሎም እንዴት አባቷን ያማረባት። ተው። ሻሎምን ለቀቅ አድርጋት። ባህሪ መቻጣው። እሱ የፈለገውን ቢል አንተ ምን አገባ? እንዴት አያስጨንቀኝም? ሻሎም ማለት እኮ ለእኔ እህቴ ማለት ናት አይደል? ደግሞ እሱም ባህሪ መቻጣውት። ልቤን ለሁለተኛ ጊዜ ወጋኝ። ሻሎም አንቺ ውስጥ ግቢና የሚሰራውን ስሪ። ጥሩ ወርቅ መታ ቡናውን ታፍላ።
እንዴ ለምን? ሻሎሜ እቴቴን ጥሪያት፣ ቡና አጠጣ ከኛ ጋር። እኔ በበኩሌ የሻሎምን ቡና በጠጣ ደስ ይለኛል። አዎ ሰራተኛ እንደዚህ እያቀበጥክ ጭንቅላቴ ላይ ያስወጣብኛል። እህቴም ቡና ጠጭ እንኳን ብላ አልጠራሃትም። ለነገሩ እሷ ለአንተ ምን ነች? ምንድን ነች? ወይኔ ቤዛ ቻለው አይ እርጉዝ ስለሆነች ሆርሞን ሌላ ነገር አለ። ግን ያው ቻል ማለት ነው። አዶኒ ምንድን ነው የሆንከው ነገር አለ? እውነቱን ለመናገር ምን እየሆንኩ እንደሆነ አላውቅም። እሱ ደግሞ ምን ማለት ነው? አላውቅም። ብቻ ዝብርቅርቅ ያለ ስሜት ነው የተሰማኝ ያለው። ከእጅ የሆነ ነገር እያመለጠኝ እንዳለ ነው የሚሰማኝ። አዶኒ በትዳር ደስተኛ አይደለም? በጣም ደስተኛ ነው። ቤዛ እኔንም ኪያዬንም በጣም ትወደናለች። አንተስ ቤዛን ትወዳታለህ? አዎ ወዳታለሁ። አዶኒ አንተ ራስህን ለማረጋጋት ሞክር። ደግሞ ራስህን ለማስደሰት ማትሞክር ከሆነ ህይወት በጣም ከባድ ነው የምትሆነው። ምን እያየ ነው? አየህ ልቤ ላይ ነው የተሰማኝ። እንዴት አባቷ ነው የምታምረው! ጀመረ አይደል? ምንድነው እንደዚህ አይነት ውበት? በለበል እስኪ አታካብድ። እኔ እኮ ፈጣሪ የፈጠረውን ውበት ነው እያደነኩ ያለሁት። ቆይ እስኪ ሂጅ አግኝቻት ልምጣ። አንተማ እንዴ ምን እየሆንክ ነው ያለው? እባክህን በሰፈር አታዋርድ። ለምንም አትሆንም እኮ አንተ። አቤት። ቆይ አንቺ ምን ሆነሽ ነው እንደዛ ልጅ ቁርስ የምትቀሪው? ትሰሚኛለሽ ቤዛ፣ አሁንም እኔ ሆኜ ነው ላናግርሽ የመጣሁት። ጭቅጭቁን ተይና ለምን እንደጠራሽ ንገሪኝ። ብሽቅ ዝም ብዬ ሳስበው ከሻሎም በፊት ኪያ ማስወገዱ ጥቅም ያለው አልመሰለኝም። ስለዚህ ቀድመ ሻሎምን ነው ማስወገድ ያለብን። ለምን እንደዚህ ውሳኔ ለምን ልትወስኝ ቻልሽ? እኔ እንጃ አላውቅም፣ ግን ውስጤን ጥሩ ስሜት እየተሰማኝ አይደለም። ያየሹ ነገር አለ? የለም፣ ግን ሻሎምን ሳናስወግድ ኪያን ቀድመን ብናስወግድ ጥቅሙ አልታየኝ ስላለ ነው። እሺ ጥሩ ሀሳብ ነው። እንቀዳልሽ? እሱማ የሆነ ነገር አስቤ ነበር። ምን መሰለሽ? ኪያዬ ስራ ተጫዋች እንጂ ረሳሽው እንዴ? ኪያዬ ግን ለምንድን ነው አሻንጉሊቱን ውጭ ላይ እንዳስቀመጥኩልሽ ያሰብሽው? ምክንያቱም አክስቴ አስፓልቱን ተሻግረሽ አሻንጉሊቱን ታገኘዋለሽ ብላኝ። ምን አስፓልት ተሻግረሽ? አው ከዛ ግን መንገዱ ጠፋብኝ። ይቺ ተንከሲስ እንዴት ህፃን ልጅ አስፓልቱን ተሻግረሽ ትላለች? ይሄኔ እኮ አስፓልት ስትሻገር መኪና ገጭቷት ትሞታለች ብላ አስባ ነው። ኪያዬ በቃ አሁን ደግሞ እቴቴ ጋር ሄደሽ ትጫወቻለሽ። እሺ አንቺስ? እኔማ ትንሽ ጉዳይ አለችኝ። እሺ በኋላ ስጨርስ አብረን እንጫወታለን። እሺ ጫማሽ ዛሬሽ በከንሰም ሳይጣሽዋ ለረሰስ ተደብቆ የሰው ወሬ መስማት ነው እንደሆነ አልነገርሽ? መቼስ የድሃ ምክር ትሰማለች ብለሽ ተስፋ እንደማታደርጊ ያውቃሉ።
ሁሉም ነገር ደርሼበታል። በቅርቡ ጉድሽን አወጣዋለሁ። ሂጂ፣ የት እንደምትደርሺ አይሻለሁ። ቅንቅና ችግር እንዴት አየው በቅላባ? ያው ከልጅነት ጀምሮ እኔ በጣም እንደምወደው ታውቃለህ። አሁንም ትልቅ ምግብ ነው ለኔ። በጣም ተበላ ነበርኩ። አዎ ከማያቸው ቺኮቹ እኩል ነው የሚጣፍጠኝ። አንተ ነገር ቺክና አንተ መቼም አትለዩ። ሲፈጥረን እኮ ዋንዴ ስልክ ሻሎካት ባንዲ ላውራት። ምን ነው በሰላም ነው? እሺ በቃ እዛው ጠብቂኝ፣ ደውልልሻለሁ ስደርስ። እሺ አዩ በቃ አንዴ ሻሎም ታገኝ